ውድ ተመልካቾች ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። እናንተ ቤተሰቦች ስለሆናችሁ ይህን ማድረጋችሁ እንደምትቀጥሉ በግልጽ አውቃለሁ። እያንዳንዱ እንቅስቃሴ የምታደርጉት ነገር ደጋግማችሁ የምትመለከቱትን እጅግ አመሰግናችኋለሁ። እጅጉን አመሰግናለሁ ማለት እቀጥላለሁ። ምክንያቱም ቤተሰቦች ስለሆናችሁ ምስጋና ስለሚገባችሁ ነው። ቢኒያም ካሴ ነኝ። ዛሬም የኢብራሂም ትራኦሬን ጉዳይ የተመለከቱ መረጃዎችን አጋራችኋለሁ። ኢብራሂም ትራኦሬ የቡርኪና ፋሶ ፕሬዝዳንት የዓለማችንን ፖለቲከኞች ሳይቀር ቀልባቸውን የሳቡ ሆነዋል። ለምን ሆነ? በስፋት ደግሞ የሚሰራጩ መረጃዎች ከግራም ከቀኝም አነጋጋሪነታቸው ቀጥሏል። ይህ ለምን ሆነ? በርካቶች የተለያዩ ሀሳቦች አሏቸው። እነዚህን የተጨመቁ መረጃዎች አጋራችኋለሁ። ኢብራሂም ትራኦሬ የዓለምን የፖለቲካ ስበት ማዕከል ያውቁታል። ሚዲያውን በምን መንገድ መቆጣጠር እንደሚችሉ ይነገርላቸዋል። ለዚህም ነው ጉዳዩ ከትላንቱ ዛሬ መልኩን ለውጦ በሳቸው ላይ ትኩረት ዓለም እንድትሰጥ ያደረገው። ቢዮንሴ በተለያዩ አጋጣሚዎች እንዲሁም እነ ፕሬዚዳንት ቭላድሚር ፑቲን፣ ትራምፕ ሳይቀሩ ስለ ኢብራሂም ትራኦሬ የሚያደርጉት ጉዳይ ሁሉ ትራኦሬን ከፍ እንዲል አድርጓቸዋል። ቢዮንሴ ወታደራዊ ልብስ ለብሳ ብረት ለበስ መኪና ስታሽከረክር ከአንድ ህንፃ ጭስ ሲወጣ ይመለከታል። ይህ ደግሞ በሙዚቃ ቪዲዮ ላይ የቡርኪና ፋሶ ወታደራዊ መሪ ኢብራሂም ትራኦሬ ሽጉጥ ሲተኩሱ ይታያሉ። የጭቆና ሰንሰለትን ለመስበር ለህዝቡ የሚደረግ ትግል ፈጣሪ ኢብራሂም ትራኦሬን ጠበቅ ይላል የዘፈኑ ግጥም በሚል በርካቶች እያጋሩት ይገኛል። ይህ ደግሞ ቀጥታ ቢቢሲ ያስነበበው ቢሆንም እነ ቢዮንሴ ምን አስበው በዚህ ልክ ሄዱበት የሚለው ደግሞ የራሱን ማጣሪያ ይፈልጋል። ለዚህም ነው ሰውየው እድለኛ ናቸው፣ በራሳቸው መንገድ ዓለምም የተገዛችላቸው ነው። ያ ማለት ከሚዲያው አንጻር የሚባልላቸው። ያም ሆኖ ግን በቪዲዮ ላይ የሚታዩት ቢዮንሴ ወይም ኢብራሂም ትራኦሬ ራሳቸው እንዳልሆነ ግልጽ ሆኗል። ቪዲዮ በሰው ሰራሽ አስተውሎት AI አርቲፊሻል ኢንተለጀንስ የተሰራ የእውነት እንዲመስል ተደርጎ በዲፕ ፌክ ጥልቅ በሆነ አሳሳች አካሄድ የተዘጋጀ እንደሆነ የቴክኖሎጂ ባለሙያዎች ግልጽ አድርገዋል። ለዚህም ነው ኢብራሂም ትራኦሬ እድሉን መገናኛ ብዙሃኑን እንዴት መጠቀም ይችላሉ፣ ቴክኖሎጂውንም እንዴት አድርገው ወደ ራሳቸው መንገድ ያመጣሉ በሚል በርካቶች የሚናገሩላቸው። ኢብራሂም ትራኦሬ የአፍሪካ አንድነት ጀግና አድርገው የሚያቀርቡ አብዛኞቹ ሀሰተኛ መረጃ የያዙ በመቶዎች የሚቆጠሩ በአርቲፊሻል ኢንተለጀንስ የተሰሩ እንደሆነ ይነገራል። ከሚያዝያ ወዲህ ደግሞ ከሳራ በታች ባሉ የአፍሪካ ሀገራት ሰብሳራን ካንትሪ ውስጥ ያሉ ማህበራዊ ሚዲያዎችን ያጥለቀለቁ ያሉት እነዚህ ነገሮች በመሆናቸው ለምን ብሎ የሚጠይቅም ጠፍቷል። ቢቢሲና ሲኤንኤን ያስነበቡበት መንገድ ነው። ታዲያ ሁኔታው ትራኦሬን ለአፍሪካ መሪዎች ምሳሌ አድርጎ አሊያም ተምሳሌት እንዲሆኑ አድርጎ የመሳል ውጤት ነው። በናይጄሪያ በኬንያና በጋና የተለያዩ የማህበራዊ ሚዲያ መድረኮች ላይ ማቅረብ የተለመደ ሆኖ መጥቷል። መሪዎችም ከኢብራሂም ትራኦሬ ባካችሁ ተማሩ የሚል ሀሳብ ባለው መንገድ እየተገለጸላቸው ይገኛል። የአፍሪካ አንድነት አቀንቃኞች ደግሞ እነ ኢብራሂም ትራኦሬን በዋናነት ይወስዷቸዋል። ነገር ግን ኢብራሂም ትራኦሬ ከዚህ ቀደም ስላለ ሁኔታ እጅጉን የተወሳሰቡ የፖለቲካ ሂደቶችን መፍታት ያልቻሉ አጋጣሚን ፈጥረዋልና ዛሬ ልክ እንደ ሳንካራ የሳትራት እንዳይሆኑም ስጋት ያለባቸዋሉ። ትራኦሬ በኤክስ ላይ መረጃ የሚሰራጭባቸው ዋነኛ ሀገራት ደግሞ በርካቶች ሲሆኑ አብዛኞቹ ደግሞ የአፍሪካ ሀገራት ናቸው። ታዲያ ናይጄሪያ፣ ኬንያ፣ ደቡብ አፍሪካ ይገኙበታል። ከዚህ ባሻገርም እንደነ ኢንዶኔዥያ፣ ዩጋንዳ፣ ካናዳ፣ ዩናይትድ ኪንግደም ወይም ብሪታንያ፣ አሜሪካ፣ ጋና የመሳሰሉ ሀገራትም ፈረንሳይ ጭምር ኢብራሂም ትራኦሬን የመሳሰሉ ነገሩ ኢብራሂም ትራኦሬን የተመለከቱ የመገናኛ ብዙሃን ትርክቶችን በማራከብ የሚታወቁ ሀገራት ሆነዋል። ናይጄሪያ ቁጥር 1 ላይ ተቀምጣለች። ታዲያ ይህ ሁኔታ በምን መንገድ ተፈጠረ? አርቲፊሻል ኢንተለጀንስን ግምት ውስጥ ያስገባ ቢሆንም ግን ራሳቸው ኢብራሂም ትራኦሬ ምን ማድረግና እንዴት መጠቀም እንዳለ ባቸው ይነገርላቸዋል። ኢብራሂም ትራኦሬ ዲምፕላቸው ከነ ፑቲን ጋር ያላቸው ግንኙነት፣ የሚለብሱት አልባሳት ወታደራዊ መሆኑ፣ ወጣትነታቸው፣ የሚያደርጉት እንቅስቃሴ ብቻ በበርካቶች ዘንድ ተመራጭ እንዲሆኑ እያደረጋቸው መጥተዋል። ያ ማለት ቀልብ ከመሳብ አንጻር። ለዚህም ነው ሁኔታውን ከግራም ከቀኝም መመልከት ያስፈልጋል በሚል በርካቶች ሀሳባቸውን ከጥርጣሬ አንጻር ለመቃኘትም የተገደዱት። ታዲያ ከ3 ዓመታት በፊት በመፈንቅለ መንግስት ወደ ስልጣን መጥተዋል። በእርግጥ ከዛም በፊት የነበሩት ፕሬዚዳንት ወታደራዊ ሆነው በመፈንቅለ መንግስት ነበር የመጡት። ከ2020 በኋላ
3 መፈንቅለ መንግስቶችን በቡርኪና ፋሶ ዓለም ተመልክታለች። በጥቅሉ 9 መፈንቅለ መንግስታት ከ1960 ጀምሮ በዚች ምድር በቡርኪና ፋሶ ተከስቷል። የ37 ዓመቱ ወታደራዊ መሪ ኢብራሂም ትራውሬ ጁንታ ይሏቸዋል ራሱን የጸረ ኢምፔሪያሊዝም እንቅስቃሴ መሪ አድርገዋል። የምዕራባውያን በተለይም ደግሞ የፈረንሳይን ጣልቃ ገብነት ኢንቲሚዴሽን በመተቸት ከሩሲያ ጋር ወዳጅ ሆነው ለመቀጠል እየሞከሩ ይገኛል። ያም ሆኖ ግን ጫናውን መጋፈጥ የሚያስችል ወታደራዊ ብቻ አይደለም ፖለቲካዊ ቁመና የሚያስፈልጋቸዋል በሚል ሀሳብ ይሰጣቸዋል። ትራውሬ ስልጣን ከያዙ በኋላ በሀገሪቱ የዴሞክራሲ መብቶች አያያዝ ቀንሶባቸዋል። ጋዜጠኞችና የመንግስት ተቺዎች ደግሞ ታስረው የሰራዊቱ አባል እንዲሆኑ ይገደዳሉ። የተለያዩ ሰዎች ደግሞ በተለይም ዶክተሮች ወታደሮችን እንዲያክሙ ይገደዳሉ፣ ወደ ግንባርም ይሄዳሉ በሚል በሰብአዊ መብት ተሟጋቾች ትችት ይሰነዘርባቸዋል። ግን ትራውሬ ለህዝቤ ብዬ የማድረገው ነው በሚል እንዲሁ ህዝቡን እያደናገሩት እንደሆነ ይነገራል። ኢብራሂም ትራውሬ ህዝብ በተሰበሰበበት ቦታ ላይ በብዛት መታየታቸው እንዲሁም በማህበራዊ ሚዲያዎች ላይ ቀለል ያለ መሪ ተደርገው ረቡ ይገኛል። ዓለምም እንዲህ አይነቱን እንቅስቃሴ በተለይም ፖፑሊስት አይነቱን መሪ ትመርጣለችና ነገሩ በዛ መንገድ ዝነኛ ሆነዋል እየተባለላቸው ይገኛል። በተለይም የአርቲፊሻል ኢንቴሊጀንስ ጉዳይ አብሮ የሚታይ ነው። ታዲያ አዎንታዊ ገጽታን በዓለም ደረጃ ብቻ ሳይሆን በሀገር ውስጥ ጭምር በቡርኪና ፋሶ በመፍጠር በዋና ከተማ ጎዳናዎች ውጋዱንጉ ጭምር እንዲሁም መሳብ የቻሉ ቁልፍ ፖለቲከኛ እየሆኑ መጥተዋል። ግን ከአሜሪካና ከሌሎች ምዕራባውያን ጋር ተጣልተው እስከ መቼ ይዘልቃሉ? በርካቶች አሁንም ይመክሯቸዋል። ታዲያ አንዳንዶች በአውሮፓውያኑ 1987 የተካሄደውን መፈንቅለ መንግስት ተከትሎ የመጡት ወይንም ደግሞ የተገደሉትን የቀድሞውን የሀገሪቱ ወታደራዊ መንግስት ቶማስ ሳንካራ ከኢብራሂም ትራውሬ በኩል ድጋሜ የተወለዱ አድርገው እስከ መመልከት ደርሰዋል። አሊያም ቶማስ ሳንካራ በኢብራሂም ትራውሬ ተገለጹ አይነት ሀሳብም እየመጣ ይገኛል። ትራውሬ ሲናገሩ ደስ ይላሉ። አንደበታቸው ርቱ እንዲሁም መገናኛ ብዙኃን በራሳቸው መንገድ ጠቅልለው ማባበል የሚችሉ አንዳንዶቹንም በግላቸውም ቢሆን እያገኙ በራሳቸው መንገድ ፖለቲካዊ ፍላጎታቸውን የሚያስፈጽሙ መሪ ሆነዋል። በአፍሪካ ውስጥ ጠንካራ ድጋፍ አላቸው። ያም ሆኖ ግን በሰው ሰራሽ አስተውሎት ወይንም አርቲፊሻል ኢንተለጀንስ የሚፈጠሩ ይዘቶች ግን የድጋፍ ተፈጥሯዊ እንዳልሆነ ይጠቁማልና ነገሩን ውስብስብ ያደርገዋል። ተንታኞች በእርግጥ አስመሳይ ናቸው እንዴ ይህ ፕሬዚዳንት የሚል ሀሳብ እየሰጡ ይገኛል። ትራውሬ በኤክስ ገጽ ላይ የተጠቀሱበት መጠን እጅግ በርከት ያለ ሲሆን ታዲያ እንዲህ አይነቱ አካሄድ ደግሞ ነገ ከነገ ወዲያ እውነታውን ለመጋፈጥ አደጋ ሊፈጥር ስለሚችል እውነታውን ዓለም ብትረዳው የሚል ሀሳብ አለ። በርካቶች የተለያዩ ሀሳቦችን ይሰጣሉ። አንዳንዶቹ በሰው ሰራሽ አስተውሎት ተተረኩ ቪዲዮዎች ሙያዊ የዜና ዘገባ መስለው ለመቅረብ የተሰሩ በመሆናቸው በእርግጥም ዓለም አቀፋዊ ጫናን የፈጠሩ ፕሬዝዳንት ሆነዋል። የትራውሬ ጠባቂ መሪውን ለመግደል $5 ሚሊዮን ተሰጥቶት እንደነበር የሚገልጽ ቪዲዮ ከዚህ በፊት 1 ሚሊዮን ተመልካቾችን ማስገኘቱም ምን ያህል ይህ ሰውዬ ተቀባይነት እንዳላቸው አሊያም በዘርፉ ላይ ትኩረት እንዳላቸው የሚጠቁም ተደርገዋል። ታዲያ ካፕቴን ኢብራሂም ትራውሬ በመፈንቅለ መንግስት ወደ ስልጣን መጥተዋል። ከዛ በኋላ ተደጋጋሚ የመፈንቅለ መንግስት ሙከራ የተደረገባቸው ሰው ሆነዋል። ይህን የሚያረጋግጥ ነገር ግን እስካሁን አልተገኘም። አንዳንዶች ደግሞ ከ20 በላይ የመፈንቅለ መንግስት ሙከራ ተደርጎባቸዋል በሚል ሀሳባቸውን ያጋራሉ። ግን ኢብራሂም ትራውሬ በእርግጥ ከ20 በላይ መፈንቅለ መንግስት ሙከራ ተደርጎባቸዋል ወይ? ምላሹን የሚያውቁት ራሳቸው ሆነው ተገኝተዋል። ሁኔታው እጅግ ውስብስብ ቢሆንም የራሳቸው እንቅስቃሴና አካሄድ መልኩን የለወጠ ዓለም ከመፍጠር ጋር አብሮ የሚታይ አሊያም ሊጋጭባቸው የሚችል ሆነዋል። ትራውሬ ሩሲያና ምዕራባውያንን በተለያየ አቅጣጫ የሚመለከቱ ሆነዋል። ኢብራሂም ትራውሬ የአፍሪካ ማህበራዊ ሚዲያዎችን ያጥለቀለቁ ከመሆናቸውን ባሻገር ታዲያ ምን ነገር የተጀመረው ደግሞ ከ2 ዓመታት በፊት ለአፍሪካ ሩሲያ ስብሰባ ወደ ቅዱስ ፒተርስበርግ ሩሲያ በሄዱበት ጊዜ እንደሆነ በርካቶች ያስታውሱታል። አጋጣሚውን ተጠቅመውበታል። የተነሷቸው ፎቶዎች በወቅቱ የሚታወስ ነው። ንግግራቸው ደግሞ በፒተርስበርግ ያኔ መነጋገሪያ ነበር። የሩሲያ መገናኛ ብዙኃን አርቲስት ፑትኒክና ሌሎቹ ጉዳዩን ሲያራግቡላቸው በእርግጥም ይህ ሰው ዝነኛ ለመሆን እድሉን አገኙ። ከዛ ደግሞ ኤአይ ተቀበላቸው። ለዚህም ነው ዓለም አቀፍ መድረኮችን ያጥለቀለቁ የሚገኙት ኢብራሂም ትራውሬ። በእርግጥ ወጣትነታቸውና የተለያዩ እንቅስቃሴዎቻቸው በዚህ መንገድ ለመቃኘት ዓለም እድሉን እንዳገኘች ቢነገርም ግን ተፈጥሯዊ ነገሩን ማውጣት እንዳለበት ይነገራል። ታዲያ ከፕሬዚዳንት ፑቲን ጋር የተነሷቸው ፎቶዎች ሰልፊ ሳይቀሩ መሆናቸው እጅግ ያኔ አነጋጋሪ ሆኖ ነበር። ታዲያ በአሜሪካ ምክር ቤት ውስጥ ትራውሬን
የተመለከተ ክስ በቀረበበት ጊዜ ደግሞ ከፍተኛ ድጋፍና ፕሮፓጋንዳ በስፋት ሲሰራጭላቸው እንደነበር የሚዘነጋ አይደለም። ጥቁሮች በተለይም አፍሪካውያን ከዛም ሲሻገር በአሜሪካ ምድር ውስጥ ትልቅ ቦታ የተሰጣቸው ፕሬዝዳንት ለመሆን ችለዋል። ያ ማለት ግን የማህበራዊ ሚዲያው ፕሬዝዳንት ሆነው እንዳይቀሩ ዛሬም በቁርጠኝነት መስራት እንዳለባቸው እየተነገረ ይገኛል። የአሜሪካ የአፍሪካ ወታደር አዛዥ ከዚህ ቀደም የተናገሩት ሀሳብ ነበረ። ላንግሌ ናቸው። በአሜሪካ ምክር ቤት ቀርበው ማብራሪያ ሰጥተዋል። የሀገሪቱን የወርቅ ክምችት ወደ ሌላ ቦታ እየወሰዱት ነው በሚል ሀሳባቸውን ለመስጠት ችለው ነበር። ሁኔታው እጅግ ውስብስብ ቢሆንም የዓለምን ፖለቲካ የሚቀይሱና በራሳቸው መንገድ ለመቃኘት ከሚሞክሩ ሰዎች ጋር አብሮ በመስራት ነገሩን ሊያወሳስቡት ይችላሉ በሚል ከግራም ከቀኝም አንዳች አይነት ፖለቲካዊ አንደምታ ያለው ሁኔታዎችን ለመቃኘት ሲሞክሩ ነበር። ትራውሬ ዛሬ ያሉበት አጋጣሚ በዓለም ፖለቲከኞች በወጣቶች ሳይቀር ተወዳጅነት ነው። ግን ተወዳጅነታቸው ከየት መጣ? ዛሬም ፖለቲከኞች በራሳቸው መንገድ የሚመለከቱት ቢሆንም ትራውሬ ከትላንቱ ዛሬ ተወዳጅነታቸው ከፍ እያለ መጥተዋል። ምናልባትም ከፕሬዚዳንት ቭላድሚር ፑቲን ጋር ያላቸው ግንኙነት ምዕራቡን ዓለም መጥላታቸው፣ ከዛ ሲሻገር ደግሞ አለባበሳቸው ወታደራዊ መሆን፣ ወጣትነታቸው፣ ዲምፕላቸው፣ ሽጉጣቸው በየመድረኩ የምትታየው የእሳቸው የትኩረት ማዕከል ሳይሆንላቸው እንዳልቀረ እየተነገረ ይገኛል። ፖለቲካውን ዛሬ መቃኘት ካስፈለገ ይህን ሰው መላ ማለት ደግሞ የአውሮፓ ፖለቲከኞች በተለይም የፈረንሳውያን የቤት ስራቸው ከሆነ እንዲሁ ዋል አድር ብለዋል። ታዲያ ትራውሬ በዚህ መንገድ አነጋጋሪ መሆናቸው የነገውን ፖለቲካ ከመቃኘት አንጻር በርካቶች በተለያየ ሀሳብ ቢናገሩላቸውም ሁኔታውን የያዙበት መንገድ አስፈሪ እንደሆነ እየተነገረ ነው። ታዲያ ለዚህም ነው እንደ ቶማስ ሳንካራ ለመሆን ጥረት ላይ ያሉ ነገር ግን ፖለቲካውን በራሳቸው መንገድ መያዝ ያልቻሉ በሚል እንዲሁ እየተነገረባቸው የሚገኘው ሳንካራ አሁን ፖለቲካውን በእጃቸው የሚያስገቡበት ሰዓት ቢሆንም ነገር ግን ልታይ ከሚሉ በራሳቸው መንገድ ከአርቲፊሻል ኢንተለጀንስ ወጥተው ሁኔታውን ቢያስቃኙት የሚል መረጃም ይወጣባቸው ነው። በእርግጥ እሳቸው በዚህ መንገድ ሁኔታውን ለማየት አልፈለጉም። ታዲያ ዓለም አቀፉ መገናኛ ብዙሃንና ራሱ ኤአይ ቴክኖሎጂ እንዲሁም የተለያዩ ሰዎች በማህበራዊ ሚዲያ የእሳቸውን ሀሳብ እስካጋሩላቸው ድረስ እዳው ገብስ እንደውም መልካም አጋጣሚ ለማለት እድሉን አግኝተዋል እንጂ